ንግዱን ትታችሁ ስራ ቢኖርም አሁን የሚገባ እንጂ የሚወጣ እንዳይኖር እጃችሁን ከፍ አድርጉ። መልአኩ በሉ ድንግል ማርያምን እንዲህ አላት። አውርዱት እጃችሁን። ኢትዮጵያውያን አበው ምን ይላሉ መሰላችሁ? የጣደችውን ምጣድ ሳታወጣ የጋገረችውን እንጀራ ወደ ሞሰብ ሳታደርግ የጀመረችውን ስትየት ሳትጨርስ ቤቷን ለቃ የምትወጣ ሴት የሰነፎች ሰነፍ ናት ተብሏል። እየሰማችሁ ነው አይደል? የተዘረጋ ማዕድ ሳይፈጸም ይቻል ስላተውሎ ባይቻል ስለበላን ስለጠገብን እናመሰግናለን ተብሎ ትሪ ሳይነሳ ሞሰብ ሳይነሳ ማንም ይሁን ማንም የሚሄድ ሰው ሰነፍ ነው። ከዚህ በላይም ቃላት ሊሆን ይችላል። በአጭሩ ግን ሰነፍ ነው። አሁን የተዘረጋው ማዕድ እግዚአብሔር ነውና አሁን ባልኳችሁ ደቂቃ መርገም አያስፈልግም። ሁላችሁም ከዚህ ወጣችሁ ስትሉ ካየኋችሁ ከእግዚአብሔር ቃል አሁን በልታችሁ 6 ሰዓት የማይቆይ ለፍርፍር አድልታችኋል ማለት ነው። ከዚህ ሰውራችሁ መድኃኒዓለም ከዘላለማዊ ምግብ በጊዜያዊ ምግብ አሁን በልተነው 6 ሰዓት ለማይቆይ ይልቁንም ደግሞ ለሚጠፋ ምግብ አድልታችኋል ማለት ነው። ያ ደግሞ ሞት ነው። ከዚሁ መድኃኒዓለም ይሰውራችሁ። ከዘላለማዊ ምግብ ወደ ጊዜያዊ ምግብ ራሱን መቀየር ሞት ነው። ስለዚህ ወደ ስብከት ልግባ። እናንተም አዳምጡ። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ያሬድ የደረሳቸው ድርሰቶች 5 ናቸው። ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕት፣ ምዕራፍ ናቸው። ከነዚህ አንዱ መዋሥዕት የሚባለው ሰዎች ሲሞቱ የሚሰናበቱበት ቃል እግዚአብሔር ነው። ድጓ ማለት ዓመት እስከ ዓመት የሚባል ቃል እግዚአብሔር ነው። ዝማሬ ማለት ስጋው ደግሞ ሲታደል ብቻ የሚባል ቃል እግዚአብሔር ነው። ምዕራፍ ማለት ዓመት እስከ ዓመት ያለ ዜማ ነው። ጾመ ድጓ ማለት ደግሞ አብይ ጾም ላይ የሚባል ነው። አሁን የያዝኩት ቃል እግዚአብሔር መነሻው 3 ነገር ነው። አንደኛው መዋሥዕት ላይ ነው። ይቤላ መልአክ ለማርያም ተወከፍኪ ወለቃል አሌኪ ይመስል ወማኅፀነ ዚአኪ ሀድር ብሎ መዋሥዕት ላይ ያመጣዋል። ሁለተኛው የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 30 ያለው ነው። ሶስተኛው አባ ጊዮርጊስ ዘጋስጫ በሰዓታቱ ነው። ይሄ መነሻው 3 ቦታ ላይ ነው ማለት ነው። ጥያቄው ግን እንዲህ ነው የሚለው ቅዱስ ገብርኤል ይላል። ቅድም የነገርኳችሁ ምንድነው? ዜና ተሸካሚ አሁን በቤተክርስቲያን ነው በሀገራችን ዜና አንባቢ አለ። እየሰማችሁ ነው አይደል? ዜና የሚያነባለ ዜና የሚያዘጋጃለ። ሁሉም አንድ አይደለም። አዘጋጁ ሌላ ነው፣ አቅራቢው ሌላ ነው፣ የሚያስተላልፈው ሌላ ነው። ስለዚህ ቅዱስ ገብርኤል የነቢያትን ትንቢትና ሱባኤ ዜና አንባቢ መልአክ ነው። እስኪ አመስግኑት ይህንን መልአክ ዜና አንባቢ። አሁን ይገርማችኋል። ዜናውን ይዞት የመጣ ከሰማይ ነው። ከየት ነው ንገሩኝ? ከሰማይ ነው ይዞት የመጣው። ወደ የት ነው? ወደ ገሊላ ነው። ገሊላ ማን አለች? ድንግል ማርያም አለች። ገሊላ ምንድን ናት? የተናቀች ከተማ ናት። የተናቀች መንደር ናት። በኑሯቸው ትንሽ የሆኑ ሰዎች የሚኖሩባት፣ በሀብት ደረጃም ትንሽ የሆኑ ሰዎች የሚኖሩባት፣ በስልጣን ደረጃም በጣም ትንሽ ታች ቦታ ያሉ ሰዎች የሚኖሩባት፣ ይልቁንም የተናቁ ሰዎች የሚኖሩባት ቦታ ናት። ናዝሬት ብንላት ገሊላ ብንላት ከመናዝራዊ ይሰመይ በዚያ እንደሚያድግ ክርስቶስ በዚያ እንደሚወለድ ትንቢት ተነግሯል። ያ ትንቢት ነው እንግዲህ አሁን በቅዱስ ገብርኤል የተነገረው። በአጭሩ ወደ ገሊላ መጣ። ማን ነው እሱ? ቅዱስ ገብርኤል። እዚያ ማን አለ? ድንግል ማርያም። ከሐና ከኢያቄም ነሐሴ 7 ቀን ተጸነሰች፣ ግንቦት 1 ቀን ተወለደች። 3 ዓመት ሲሆናት ወደ ቤተ መቅደስ የስዕለት ልጅ ናትና ገባች። በቤተ መቅደስ 12 ዓመት ቆየች። አጠቃላይ ዕድሜዋ 15 ዓመት ይሆናል። በ15 ዓመቷ በቤተ ዮሴፍ የዮሴፍን ልጆች እናታቸው የሞተችባቸውን እንድታሳድግ በቅዱስ ገብርኤል ተነገራት። እግዚአብሔር ደግሞ ያንን ነገር አደረገ። የእሱ ትእዛዝ ነው፣ የማንም አይደለም። ቅዱስ ገብርኤል ተላላኪ ነው። የመጀመሪያ የሥራ መስኳ ሞግዚትነት ነው ማለት ነው። የድንግል ማርያም እየሰማችሁ ነው አይደል? ትውልዱ ብዙ ጦም አዳሪ የሆነው ስራ እየመረጠ ነው። ይሄ ካልሆነማ አይመጠነኝም ይላል። እመቤታችን ግን የመጀመሪያ ስራዋ ሞግዚትነት ነው። የዮሴፍን ልጆች ወንድሞቹ የማቴዎስ ወንጌል ምዕራፍ 13 ላይ የምታዩት የምናውቀው የዮሴፍ የተራቢው ወንድሞቹ ይሁዳ፣ ስምዖን ወዘተ እያሉ ተሰናከሉበት ነው ብለው እዚያ ጋር ተሰናከሉበት። ለምን? ወንድሞቹ አይደሉማ። እንደ
ስጋ ወንድሞቹ አይደሉም። እንደ አምላክነቱ ግን እናቱም አባቱም ወንድሞቹም ናቸው በዓለም ላይ የሚኖሩ ሰዎች። ስለዚህ በ15 ዓመቷ በቤተ ዮሴፍ ሆና ሰማይ ሩቅ ነው፣ አደራ ጥብቅ ነው። ነጋዴ ነበርና ዮሴፍ በሶስት ነገር እመቤታችን ወደ ቤቱ ይዞ ገብቷል። አንደኛው በበትሩ ላይ ጾም ተገኝቷል። ሁለተኛው ዕጣ ቢጣጣል በእርሱ ላይ ወጥቷል። ሶስተኛው ርግብ በላዩ ላይ አርፋለች። በሶስቱ ምልክቶች ድንግል ማርያምን በ15 ዓመቷ ወደ ቤቷ ይዞ ገባ። 6 ወር እንደሆናት ቅዱስ ገብርኤል መጣና በሶስት ቦታ ይላል በምንጭ ውሃ ስትቀዳ በቤቷ ውሃውን ስታወርደው፣ ሶስተኛ በቤተ መቅደስ ወንዘ ትፈትር ወርቀ ወሜላደ አስተርአያ ገብርኤል ግብተ ሐርና ወርቁን እያስማማይ ስትፈትል መጣና ቅዱስ ገብርኤል። አሁን እዚህ ላይ እንግዲህ የመጣው ከየት ነው? ከሰማይ የመጣው ወዴት ነው? ወደ ገሊላ። ገሊላ ማለች ድንግል ማርያም ምን እያደረገች? የሰው ልጅ እያሳደገች። አሁን ምን ስታደርግ አገኛት? ውሃ እየቀዳች። ምን ስታደርግ አገኛት? ውሃውን እያወረደች። ሶስተኛውስ በቤተ መቅደስ። አቤት መታደል! እስኪ አመስግኗት ድንግል ማርያም። በዚህ ነው የምታገኟት። በቤት ስትፈልጓት የሰው ልጅ ታሳድጋለች፣ እናት የሌላቸው። በቤተ መቅደስ ስትፈልጓት ሐርና ወርቁን እያስማማች ትፈትላለች። በቤተ መቅደስ ስትፈልጓት ወመላእክት ያመጹ ወተሲሳይ 12 ዓመት ሙሉ መላእክት ምግቧንና መጠጧን እያመጡላት። በቤተ መቅደስ ስትፈልጓት ድንግል ታጠንን መንገረ ከርሳ ወትሰብእ ስብሐተ መላእክት እንደ ዘማሪ ገዛኸኝ። አዎ የሆነ ዝማሬ መላእክትን ዝቅ ብላ በሆዷ ታዳምጥ ነበረ። እስኪ አመስግኗት ድንግል ማርያምን። እንዲህ ነው የምታዳምጠው። የእናንተ ልጆች በየመኪናው በየታክሲው ኤልፎን ተሰክተው አረጋዊ አባት ከብረት ጋር እየተማታ፣ እነሱ ግን ባስ ላይ ቁጭ ብለው ኤልፎን ሰክተው ታያቸዋላችሁ። ብታዳምጧቸው አደረች አራዳ ነው ዝማሬ ያለ እየሰማችሁ ነው አይደል? እንደዛ ናቸው የኛ ልጆች ማለት ነው። ድንግል ማርያም ግን መጽሐፍ ስትሩ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ቃል ስታነብስ ኢሳይያስ 7:14 ታገኟታላችሁ። ዝማሬ ከተባለ የመላእክትን ዝማሬ ስታዳምጥ ታገኟታላችሁ። ስራ ከተባለ እናት የሌላቸው 7 ወንዶች ልጆችን ስታሳድግ በእንስራ በማድጋ እንዳሁኑ ቧንቧ የለም ወዳጄ። ምንጭ ወርዳ በጀርባ ተሸክማ አሸካሚ በሌለበት ራሷ ተሸክማ። ይህ አይደለም የሚደንቀው። እንደገና ደግሞ ከልጆቹ አልፋ ለሰው ብታዝና አያስደንቅም ሰው ስለሆነች። የሚያስደንቀው ደግሞ አባ ጊዮርጊስን ጠይቁት። በአሳእንቂ ዘአስተኪዮ ለጽሙዕ ከልብ የተራበ ወይም የተጠማ ውሻ የወርቅ ጫማዋን ውልቅ አድርጋ ውሃ ጠጣቸው። እስኪ አመስግኗት ድንግል ማርያም። ይሄ ነው እንዴ! እናንተ እንኳንስ የማታውቁት ውሻ ያሳደጋችሁት ውሻ ነጠላ ጫማችሁን በምላሱ ነካ ነካ ያደረገው ይሄ ውሻ ዛሬ ምን ታይቶታል ብላችሁ በዱላ ነው የምትጠልዙት አይደል? አለቀ። ድንግል ማርያም የማታውቀው ውሻ እኮ ነው። በተለይ ደግሞ እባብና ውሻ ምላሳቸውን አስረዝመው ነው የሚጓዙት። እየሰማችሁ ነው አይደል? ውሻ ሲጠባው ምላሱን አስረዝመው ነው የሚሄደው። አያችሁ? እባካችሁ እኔ ወረፋዬን ጠብቄ እቀዳለሁ፣ እነሱን ግን አስቀድሙ ስትል፣ አይ አንቺ አለባበስሽም አረማመድሽም ደምግባትሽም ስራ የለሽምና አንቺ አጠጪው፣ እኛ ግን ስራ አለብን አሏል። ምን አለብን? አሁን ከዚህ ወጣው የሚሄዱ ሰዎችን ወንጌል እየተማረ እንዴት ወጣችሁ ትሄዳላችሁ ሲሏቸው ምን ይላል መሰላችሁ? ስራ አለብን ነው የሚሉ። ምን አለብን? ለክርስቲያን ግን የመጀመሪያው ስራ የእግዚአብሔርን ቃል ማዳመጥ ነው። የማንን ቃል? የመጀመሪያው ስራ የእግዚአብሔርን ቃል ማዳመጥ ነው። ምክንያቱም ነግደን ለማትረፍ፣ ተናግረን ለማሳመን፣ ለማስታረቅ፣ እንደገና ሩጠን ለመቅደም፣ ታግረን ለመጣን ማን ሲቀድም ነው? ንገሩኝ እስቲ። እግዚአብሔር ሲቀድም ነው። ያለበለዚያ ግን ምን ትላላችሁ? እሰራለሁ፣ ተርፍ የለም፣ እታገላለሁ፣ አላሸንፍም፣ ለወር ብዬ ያስፈጨው ዱቄት በሳምንቱ ያልቃል፣ የወር ደሞዜ አልበቃኛል። ሁሉም የሚያወራው ችግር ነው። ለምን? የሚቀድመውን ስላላስቀደምን፣ መቅደም የሚገባውን ነገር አላስቀደምነውም። ሌላ ቦታ ላይ ስለተኛል። እየሰማችሁ ነው አይደል? ሰውየው የበሬ ሳር ላይ ይተኛል። እየሰማችሁ ነው? ማዳበሪያዋን ሰፍቶ በማዳበሪያዋ ውስጥ ሳሩን አደረገና ምን ትባላለች? እቺ ፍራሽ ትባላለች። በመሰረቱ እኛ በቆሎ ትምህርት ቤት ይህን አላገኘነውም። ጠገግ ላይ ተኝተን ነው 17 18 ዓመት የተማርነው። ይህም ክብር ነው ራሱ። የሳር ፍራሽ አግኝቶ መተኛ እንደውም ከተማ ዳር ያሉ ከተሞች ላይ በብዛት የሚጠቀሙት ነው። እና ሌሊት ሲተኛ በሬ እየመጣ ሲወጋው ያድራል።
ከኔ ጋር ናችሁ አይደል? በኋላ ተነሳና እንዳረጋው አባት ሄደና አባት ያለኝ ኧረ እንደው ልም እያየው እየቃዠው ተቸግሬያለሁ አላቸው። ምንድነው? አንድ በሬ መጥቶ እንደው ሌሊቱ ሙሉ ሲወጋኝ ያድራል። ልጄ ለመሆኑ ግን የምተኛው ምን ላይ ነው አሉት። ምን ላይ ነው የሚተኛው? ሳር ላይ። እና ታዲያ ምግቡን ይዘህበት ምን ያድርግ? ምግቡን ልቀቅለትና ቆዳ ላይ ተኛው። እየሰማች ነው አይደል? አዎ። ስለዚህ አሁን እኛ አይምሯችን ያለ የዲያብሎስ አሰራር ላይ ነው። የሉቃስ ወንጌል 10:42 ላይ ተመልከቱ። ማርያም እንደናንተ ቁጭ ብላ የእግዚአብሔርን ቃል ታዳምጣለች። ማርታ ትባክናለች። አንድ ቀን ጌታን ምን አለችው? ማርታ ጌታ ሆይ ትወድኛለህ ወይ አለች። እወድሻለሁ አለች። ከወደድከኝማ እነሆ እህቴ ማርያም ከቅድም ጀምራ እስካሁን ቁጭ ብላለች። ምንም የምትሰራው ነገር የለም። ቃሉን እኮ እያዳመጠች ነው፣ እየተማረች እኮ ነው። አሁን ያለ ሰለባይ ሰዎች አሉ። እዚህ የተቀመጠው ሰው ምንም እንደማይሰራ እሷ ግን እዚያ ወፍጮ ጋር የምታንኳኳ እንጀራ የምትጋግረው እንደምትሰራ ጋር የምታስብ ማለት ነው። የክርስቲያን የመጀመሪያ ስራው የእግዚአብሔር ቃል ማዳመጥ፣ ማስቀደስ፣ ኪዳን ማድረስ፣ መዘመር መጀመሪያ ስራ ነው። ከዚያ ቀጥሎ የሥጋ ስራ ነው የሚባረከው እንደዚህ። ከዚህ በኋላ ጌታ ምን አላት? ማርታ ትጨነቂያለሽ፣ የሚያስፈልገው አንድ ወይም ጥቂት ነገር ነው፣ ያውም የእግዚአብሔር ቃል ማድመጥ ነው። ማርያምስ ሐሬት መክፈልተ ሰናይ ዘያይድጓ ማርያምስ አንድም ማርያምማ ማንም የማይቀማትን መልካሙን ዕድል መርጣለች። መልካም ዕድል የእግዚአብሔርን ቃል ማዳመጥ ነው። እስኪ አመስግኑት መድኃኒዓለም። ይህ ነው መልካም ዕድል። ተረጋግጦ ያልተረጋጋ ክርስቲያን እግዚአብሔር ምስጋና የለውም። ያልተረጋጋ ፖለቲካ አገር ያበላሻል። ያልተረጋጋ ንግግር ቤት ይፈታል። እየሰማች ነው አይደለ? ያልተረጋጋ ክርስቲያን ደግሞ ምስጋና የለውም በእግዚአብሔር ዘንድ። ስለዚህ አሁን ደስ ትላላችሁ። እስኪ ድገሙና አመስግኑት። እንደዚህ ነው መረጋጋት ማለት። በል እኔ ደግሞ ትምህርቴን ጠቅለል ላድርግላችሁ። ምክንያቱም እንዴ ቃል ገብተዋል ነበር ሞ እዚህ ጋር እየተቆጣጠርኩ ነው ሰዓት። እየሰማች ነው አይደል? እግዚአብሔር ከሁላችን ጋር አይደል? አዎ ባለች ሰዓት ነው ጠቅልዬ የምጨርሰው እንጂ ከ20 ደቂቃ በላይ 1 ደቂቃ አልጨምርም። እግዚአብሔር ከሁላችን ጋር አይደል? አስተውሉ። ለሁላችን ማስተዋል ያድለን እግዚአብሔር። እመቤታችን ድንግል ማርያም ወዳለችበት መጣ። ማን? ቅዱስ ገብርኤል። ምን አላት? ትጸንሻለሽ አላት። አሁን የእሷን መልስ እንመልከት። ይቤላ መልአክ ለማርያም መልአኩ እንዲህ አላት። ርዕሳችን ይሄ ነው እንዳትረሱ። ምን አልኳቸው? እስኪ ንገሩ። መልአኩ በሉ ድንግል ማርያምን እንዲህ አላት። መጨረሻ ላይ ስጨርስ ተነስታችሁ ሁላችሁም በሉልኝ ይላላችሁ። ያላለ ሰው ይቀጣል። እየሰማችሁ ነው አይደል? አዎ። አሁን ምን አላት የሚለውን እንውሰደው። ይህ መልአኩ እንዲህ አላት። ማንን? ማርያም። ማርያም ማናት? ያና ኢያቄም ልጅ ናት። በቤተም በእናት አባቷ 3 ዓመት፣ በቤተ መቅደስ 12 ዓመት፣ በ15 ዓመቷ በቤተ ዮሴፍ ተገኘች። ወደ እሷ ማነደ ቅዱስ ገብርኤል ምን ሊያደርግ ፍለጋ ምን አላት? አሁን ምን አላት የምትለዋን ነገር ማጣጠረን የምናየው። ሄደና ጸጋን የተመላሽ ሆይ አለ። እስኪ ተናገሩ። ጸጋን የተመላሽ ሆይ በሉ። ደስ ይበልሽ። የመጀመሪያው ይሄ ነው። ምንድነው እሱ? አዳም ሔዋን በ7 ዓመታቸው በለስን ቢበሉ ጸጋቸው ተገፎ ነበርና በመጀመሪያዋ ሔዋን የተገፈፈው ጸጋ ባንቺ ተመለሰ ማለት ነው። አመስግና ድንግል ማርያምን። አንደኛው ይሄ። ቀጠለ። ቡርክት አንቲ እምአንስት ተናገሩ። ከሴቶች ተለይተሽ በሉ የተባረክሽ ነሽ። ይህን አለ። ከሴቶች ተለይ መርገመ ሥጋ መርገመ ነፍስ ያላደረብሽ በረከተ ሥጋ በረከተ ነፍስ የምታሰጭ በሔዋን ምክንያት ሞት ቢመጣ በአንቺ ምክንያት ሕይወት መጣልና አላት። እስኪ አመስግኗት እመቤታችን። ሁለተኛው ይሄ። ቀጠለ። ሶስተኛውስ መልአኩ ምን አላት? የማኅፀንሽ ፍሬ ተናገሩ። የማኅፀንሽ ፍሬ በሉ ቡሩክ ነው። ምን አላት? እስኪ ተናገሩ። የማኅፀንሽ ፍሬ ቡሩክ ነው አላት። አዎ። በኋላ እዚህ ላይ ደንገጸትም ቃሉ ወሰይነት ተናገሩ። መናገር አልቻለችም፣ ደነገጠች። ምንድን ነው? ድንግል ናት። ልጅ ትወልጃለሽ። ልጅሽ ከሦስቱ አካል አንዱ አካል አምላክ ነው። አዎ ከአንቺ ነው የሚወለደው ሲላት አንድ መልስ መለሰች። እሱ 4 ነግሯት እሷን ምን አለች? እፎ ይከውነኒ ዘትቤለኒ እንዘ ይአምር ብእሴ ወንድ ስለማላቅ ይህ እንዴት ይሆናል አለችው። ምክንያቱም በስነ ተዋልዶ ወንድና ሴት አንድ ሆነው ነው ልጅ የሚወለደው። ኦ ዘትፌኖ ለሕፃን ማቆብሲ ውስጥ ተማይጸነሙ ወተጠበልሎ በጽፋት ደረጃ አትናቴዎስ የተባለ ሊቅ በቅዳሴው ላይ እንዲህ ይላል። ያንተ ነገር ይደንቀኛል። ከወንድ ጉልበት ዘርን ወደ እናት ማህፀን ታወርዳለህ። የእናትን ደም ቀላቅለህ በእናት ማህፀን ልጅን ትፈጥራለህ።
በ9 ወር ከ5 ቀኑ ይወለዳል። እስኪ አመስግኑት ይህን ሊቅ እናንተ። ይህን ነው ያለው። ስለዚህ ስለ ተዋልዶ ይሄ ነው። አሁን ድንግል ማርያም ግን ስለምታውቀው እንዴ የምትነግረኝን እውነት ነው ብዬ ለመቀበል እንዴት እችላለሁ? ወንድ ስለማላቅ እኔ እኮ ድንግል ነኝ አለችው። እኔ ምንድን ነኝ? አይሰማኝም። ድንግል ነኝ። አይኗ ድንግል ነው፣ ጆሮዋ ድንግል ነው፣ እጇ ድንግል ነው፣ እግሮቿ ድንግል ናቸው፣ ሐሳቧ ድንግል ነው፣ ጡቶቿ ድንግል ናቸው። በዚህ ሁሉ ድንግልናዋ አምላክን ጸንሳ የድንግልና ጡት አጠባቸው። እስኪ አመስግኗ ድንግል ማርያም። ይህን ነው የነገራት። እንዴት ይሆናል ስትለው መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ ወደ አንቺ ይመጣል። ወኃይለ ልዑል ይጼልለኪ፣ የልዑል ኃይል ይጋርድሻል። ዘኢትወለድ እምኔኪ ቅዱስ ውእቱ፣ ከአንቺ የሚወለደው ቅዱስ ነው አላት። አሁንም ዝም አለችው። ዝምታ በራሱ ትምህርት ነው አይደለ? ዝም ብሎ ማዳመጥ። ዝም አለችው። እንዳልገባትና እንደከበደ አስያውቅ 3 ነገሮችን አመጣ። አንደኛው ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ ስታነቡ አብርሃምና ሳራ ተስፋ ከቆረጡ በኋላ ሰው ባላሰበው እግዚአብሔር ባሰበው ጊዜ ይስሐቅ የተባለ ልጅ ሰጣቸው። ሁለተኛው የሉቃስ ወንጌል ምዕራፍ 1 ከቁጥር 15 የእግዚአብሔር መልአክ ለዘካርያስ በቤተ መቅደስ በመሰዊያው ታየው። እነሆ አትፍራ አትደንግጥ፣ ኤልሳቤጥ ብእሲትከ ትወልድ ለከ ወልደ። የብሉይ ኪዳን መሸጋገሪያ የሐዲስ ኪዳን መጀመሪያ አንድ ሲሆን 7 ጸጋ ያለው ልጅ ዮሐንስ ማለት ፍስሐ ሴት ማለት ነው። እነሆ ኤልሳቤጥ ትወልዳለች ብሎት ነበርና ይሄ መስከረም ነው። መጋቢት 29 ቀን ኤልሳቤጥ አክስትሽ ከጸነሰች 6 ወሯ ነው አላት። ስንት ወሯ ነው? እንደውም መተርጉማን ምን ይላሉ? ገብርኤል ያየው ምስጢር ይላሉ። ማን ያየው ምስጢር? ምክንያቱም ኤልሳቤጥ መጽነሷን የሚያውቅ አንድ እግዚአብሔር ሰጪ፣ ሁለተኛው ዘካርያስ ተቀባይ፣ ሶስተኛዋ የጸነሰችው ኤልሳቤጥ ብቻ ነው የሚያውቁት። ሌላ የሚያውቅ የለም። ከዚያ አወቀች ከተባለች ድንግል ማርያም ነው። እየሰማች ነው አይደል? እየሰማችሁ ነው። ማንም አያውቅም። ኤልሳቤጥ ራሷን ሰውራለች። 6 ወር ሙሉ ራሷን ሰወረች ነው የሚለው። ነቀፌታ ተወገደልኝ ስትል ራሷን ሰወረች ይላል። አሁን ይህን የሚያውቅ የለም። ቅዱስ ገብርኤል ድንግል ማርያምን ለማሳመን ሲል ኤልሳቤጥ አክስትሽ ጸንሳለች 6 ወሯ ነው ገብርኤል ያየው ምስጢር። እየሰማችሁ ነው አይደል? አዎ። ከዚህ በኋላ ሶስተኛው ደግሞ ምን አለ? ለዚያውስ ለእግዚአብሔር የሚሳነው ምን አለ? እስኪ ተናገሩ። ለእግዚአብሔር በሉ የሚሳነው የለም ሲላት ይሁንልኝ አለችው። ይሁንልኝ ስትለው አምላክ መጣና በማኅፀኗ መጋቢት 29 ቀን ተጸነሰ። ታኅሳስ 29 ቀን ተወለደ። ሪወን ወሎት እረኞች አዩት፣ አይኮትም መላእክት አመሰገኑ። ለዘተወልደም ቅድስት ድንግል ከድንግል ማርያም ለተወለደው አምላክ ምስጋና ቀረቡለት። እስኪ አመስግኖት ይህንን አምላክ። ይሄ ነው እንግዲህ የዕለቱ ታሪክ። ስለዚህ አሁን ዘመነ አስተርእዮ ስንል በቅዱስ ገብርኤል ነው የተገኘው። በማን ነው የተገኘው? ትጸንሻለሽ ያለ ቅዱስ ገብርኤል ነው። ቅዱስ ገብርኤል የዘመነ አስተርእዮ ቁጥር 1 ነው። ከእግዚአብሔር የተላከው መልአክ ነው። ቀጥሎ ደግሞ የምስራችን የተቀበለች ድንግል ማርያም ናት። ስለዚህ መተርጉማን ምን ይላሉ? ዜና የተሸከመ ተሸካሚ ቅዱስ ገብርኤል፣ አምላክን ተሸካሚ ድንግል ማርያም። እስኪ አመስግኗት እመቤታችን ድንግል ማርያም። ይህን ይናገራል። ድገሙና አመስግኑት እግዚአብሔር። አዎ አሁን ይሄ ብዙ መላእክት አሉ። ከእነዚህ ሁሉ ለቅዱስ ገብርኤል እንዴት ተሰጠው የሚለውን ነገር ላሳያችሁና ትምህርቴን እጨርሳለሁ። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ሚካኤል አለ፣ ቅዱስ ሩፋኤል አለ። እንደውም ምን ይላሉ መተርጉማን? ከመላእክት የሚስጥር መላእክት 3 አሉ፣ ከሐዋርያት የሚስጥር ሐዋርያት 3 አሉ ይላሉ። የሚስጥር ሐዋርያት የተባሉት ጴጥሮስ፣ ዮሐንስ፣ ያዕቆብ ናቸው። የሞትን ምስጢር ያሳያቸው፣ የትንሣኤውን ምስጢር ያሳያቸው፣ የብርሃነ መለኮቱን ምስጢር ያሳያቸው፣ የሚስጥረ ጥምቀት ምስጢር ያሳያቸው የምስጢር ሐዋርያት ይባላል። የሚስጥር መላእክት የሚባሉት ደግሞ ቅዱስ ሚካኤል የመግቦት ምስጢር፣ ቅዱስ ገብርኤል የመወለድ ምስጢር፣ ቅዱስ ሩፋኤል የዶክተርነት ምስጢር፣ የማዳን ምስጢር፣ ይህን ምስጢር ተሸክመዋል። ከነዚህ ሁሉ ግን ለቅዱስ ገብርኤል የእመቤታችን አብሳሪነት እንዴት ተሰጠው ከተባለ መላእክቱን እግዚአብሔር ካለመኖር ወደ መኖር አመጣና እንዲያገለግሉት አደረገ። አሁን ግራና ቀኝ ቢመለከቱ ከነሱ የተለየ ክፍል እነሱን ያመጣ አጡ። ሲያጡ ማን ፈጠረን ማንን እናመስግን ሲሉ
ከላይ ሆነና ሳጥናኤል አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን አለ። እነዚህ የፈጠርኳቸው የሰራኋቸው እኔ ነኝ አለና እርፍ አለ። በዚህ ጊዜ በመላእክት ከተማ ሁከት መጣ፣ እንደኛ እንዳሁኑ ማለት ነው። አሁን እንዳለንበት እንደ ሀገራችን እንደ ኢትዮጵያ መግባባት አልተቻለም። አንዱ የሚናገረው ቋንቋ ሌላ ነው። አንዱ የሚያወራ ቋንቋ፣ አንዱ ስለ ሰላም ያወራል፣ አንዱ ስለ ጥላቻ ያወራል፣ አንዱ ስለ እርቅ ያወራል፣ አንዱ ስለ ማፍረስ ያወራል፣ አንዱ ስለ መገንባት ያወራል። እየሰማችሁ ነው አይደል? እንዲህ ሆነባቸው። በዚህ ጊዜ ነው ንቁም በበላው የነ እስከንረክቦ ለአምላክን አለ። እስኪ ተናገሩ አምላካችን በሉ። እስከምናገኘው ባለንበት እንጽና። እስኪ አመስግኑት እንመላቀም ገብርኤል ማለት ነው። ወበእንተዝ ደነዋ ከመ ይጹር ዜና ለማርያም። በዚህም የድንግል ማርያም አብሳሪ ተባለ። አመስግኑት በድጋሚ። በዚህ ነው እንግዲህ መላእክቱን ስላጸና ድንግል ማርያምን ቀስ አድርጎ አሳምሮ የአምላክ እናት እንድትሆን እንዲያደርግ ተመረጠ ይልና ወአህዱ ወሙ መልአከ ሰላም ከስሙ ገብርኤል። እስኪ ተናገሩ ገብርኤል የተባለ መልአክ በሉ። አረጋጋቸው። በእውነት የኢትዮጵያን ገበያ ያረጋጋልን፣ ፖለቲካውን ያረጋጋልን፣ እኛንም ያረጋጋል። ቋንቋ መገበያያ ሆኖ ሳለ አለመረጋጋት ተፈጥሮበታል በቋንቋ። አዎ ተራሮች፣ ወንዞች፣ ሜዳዎች የእግዚአብሔር መገለጫ ሆነው ሳሉ የእኛ መገፋፊያ ሆነዋል። ስልጣን ሕዝብ አገልጋያ ሆኖ ሳለ ነገር ግን እንደምናየው መሬት ላይ ወርዶ የምናየው እንደዚህ አይደለም። ሀብት መጠቀሚያ ሆኖ ሳለ መሬት ላይ የምናየው እንደዚህ አይደለም። ሀብትና ስልጣን ትንሽ ሰዎች ጋር ነው ያለው። ማህበረሰቡ ግን ያለበትን ነገር እናውቀዋለን። እንደ ዓለምም እንደ ሀገርም ገበያው በትንሽ ሰዎች ነው ያለ። ሀብት በትንሽ ሰዎች ነው ያለ። እየሰማችሁ ነው አይደል? ስልጣን በትንሽ ሰዎች ነው ያለ። የዓለም ያለመረጋጋት ባህሪ የኢትዮጵያ ብቻ አይደለም። የአሜሪካ ብትሉት፣ የእንግሊዝ ብትሉት፣ የፈረንሳይ ሁሉም ዓለማት እንደዚህ ናቸው። እና ይህን የሚያረጋጋው የዓለም ጌታ ብቻ ነው እንጂ የሀገር ጌታ አይደለም። እየሰማችሁ ነው አይደል? የዓለሙ አምላክ ምንድነው? ራእይ 19 ላይ ምን ይላል? የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ ለእግዚአብሔር ምድር በምላ ዓለም በሙሉ የእሱ የሆነችለት ሀያ ዓለማትን ፈጥሮ የማይወስኑት የማይጠቀልሉት እሱ የሚጠቀልላቸው ይህ አምላክ ያረጋጋዋል። አመስግኑት። ይህን አምላክ እሱ ብቻ ነው የሚያረጋጋው። እንዲያረጋጋ ደግሞ ምን ማድረግ ነው? በእምነት መጽናት፣ በሃይማኖት መጽናት፣ በፍቅር መጽናት፣ በይቅርታ መጽናት፣ በንስሐ መመለስ ነው። ይህን ካደረግን ይረጋጋል። ያለበለዚያ ግን ኩኩሉ የሚሉ ህፃናቶች አሉ አይደለ? እዚያ ጋር ቢደበቅና እዚያ ጋር ቢቆም ይፈልጋል ኩኩሉ ይላል። እንደዚያ ነው አሁን እያለን በሃይማኖት የሚያ ነው፣ በማህበረሰብ የሚያ ነው፣ በስልጣን ደረጃም በሀብት ደረጃም እዛ ውስጥ ነው ያለ ነው። ስለዚህ ተወደደም ተጠላም ሁሉ አንድ ሆኖ ንስሐ ቢገባ እንደ ነነዌ ሰዎች፣ እንደውም የሚቀጥለው ሰኞ ነነዌ ናት። እንደ ነነዌ ሰዎች ሁሉም አንድ ሆኖ ወደ እግዚአብሔር ከጸለየ እግዚአብሔር መሐሪ ነውና ይምረናል፣ ይቅር እንዲለን መልካም ፈቃድ ይሆንልን። ዳንኤል ትንቢተ ዳንኤል 8 ላይ ዳንኤልን በተጨነቀ ጊዜ የረዳው የመልአክ ነው። ቅዱስ ገብርኤልን ያክል መልአክ ዳንኤል ሲያይ ምን አለ? ሰው የሚመስል መልአክ አየሁኛል። እስኪ ተናገሩ። ሰው የሚመስል በሉ። መልአክ አየሁኝ። ምን አደረገልህ ብትሉት ጭንቀቴን አስወገደ።